12 mathematics, that is about sequence and series. And in our today's discussion we are going to discuss upon sequence, number of sequence, notation of sequence, and we will also try to do some of the illustrative examples. Therefore, let's begin. First, let's start from sequence. So sequence, what is sequence? Sequence is a list of things or numbers in rule. So ምን ማለት ነው? ሲኩዌንስ የሚባለው ነገር የነገሮች ቅደም ተከተል ሆኖ የቅደም ተከተል ደግሞ በህግ መሰረት ነው። So that means there is a rule to determine whether the given or whether the listed number is sequence or not ማለት ነው። ሌላኛው ደግሞ it is pairing between positive integer and real number ይላል። ይሄ ማለት ፖዚቲቭ ኢንቲጀር ማለት ዶሜን ነው። ዶሜኑ ፖዚቲቭ ኢንቲጀር ወይም ናቹራል ነምበር ነው። እንዲሁም ደግሞ ሬንጁ ሪል ነምበር ነው። ዶሜን ምንድነው? ሬንጅ ምንድነው ለምትሉኝ ተማሪዎች፣ እንዲሁም ደግሞ ፖዚቲቭ ኢንቲጀር እና ናቹራል ነምበር ምን አገናኘው ብላችሁ ልትጠይቁኝ ትችላላችሁ። እሱን እንዳሳያችሁ። ዶሜን ማለት ዶሜን ሚንስ ኢንፑት የሚባለው ዶሜን ማለት ነው። ኤንድ ሬንጅ is output። ለምሳሌ f of x is equals to 2x plus 1 ቢሆን ዶሜኑ ለምሳሌ የዚህኛው ዶሜን ሪል ነምበር ነው ስንል ኤክስ ቦታ ላይ ሁሉንም ቁጥር የፈለግነውን ቁጥር ማስገባት እንችላለን። ኔጌቲቭ ቁጥር ሊሆን ይችላል፣ ፖዚቲቭ ቁጥር ሊሆን ይችላል፣ ዜሮ ሊሆን ይችላል። እነዚህ ቁጥሮች ማስገባት እንችላለን ማለት ነው። ሪል ነምበር ምክንያቱም ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ያሉትን ሙሉን ስለሚያጠቃልል ማለት ነው። ስለዚህ እዚህ ቦታ ላይ አንድ ብናስገባ ሁለት ሲባዛ በአንድ አንድ ነው። አንድ ሲደመር አንድ ደግሞ ስንት ነው? ሶስት ነው ማለት ነው። ስለዚህ ይሄ አሁን ምንድነው ኢንፑቱ ምን ይባላል? ኢንፑቱ እዚህ ውስጥ ያስገባሁት አንድ ነበር። the input is called domain and the output is called range ማለት ነው። ሬንጅ ይባላል። እቺኛው ደግሞ ዶሜን ትባላለች። ሌላኛው ደግሞ was positive integer ለሚለው as you know positive integer ስንል ምን ማለታችን ነው? ከዜሮ የሚጀምር ከዛ ወደዚህ -1 -2 -3 to negative infinity and from this one from 1 to 3 up to positive infinity ማለት ነው። ስለዚህ ከዜሮ ጀምሮ ወደ ኔጌቲቭ ኢንፊኒቲ ያሉት ኔጌቲቭ ኢንቲጀር ይባላሉ። ከዋን ወደዚህ ያለው ደግሞ ፖዚቲቭ ኢንቲጀር ይባላሉ። አሲወል ደግሞ ሙሉን ስናወራ ደግሞ ሙሉ ኢንቲጀር ይባላል። ከዚህ ወደዚህ ያለው ኔጌቲቭ ኢንቲጀር፣ ከዚህ ወደዚህ ያለው ፖዚቲቭ ኢንቲጀር ይባላል። ይሄ ዜሮ ነው። ከአንድ ጀምሮ ደግሞ ወደዚህ ያሉት ፖዚቲቭ ኢንፊኒቲ ያለው ቁጥሮች ከዚህ ምን ብለን እናውቃለን? ናቹራል ነምበር ብለን እናውቃለን ማለት ነው። ናቹራል ነምበር በመባል እንደሚታወቁ እናውቃለን ማለት ነው። ወይም መቁጠሪያ ቁጥር የምንላቸው ማለት ነው ከአንድ ጀምሮ። ስለዚህ ናቹራል ነምበር እና ፖዚቲቭ ኢንቲጀር ቢቀያየሩም ችግር የለውም። ስለዚህ የሲኩዌንስ ወይም ደግሞ ሲኩዌንስ ምን ብለናል? ዘ ሊስት ኦፍ ቲንግስ ኦር ነምበርስ የነገሮች ቅደም ተከተል በህግ የተመሰረተ ስላለን የዛ ቅደም ተከተሉ ስናስገባ የምንጠቀመው ኢንፑታችን ምንድነው ማለት ነው? ከአንድ ነው የሚጀምረው ግዴታ የሲኩዌንስ ማለት ነው። ሶ እዚህ ጋር አሁን ነምበር ኦፍ እዚህ ጋር አሁን ለምሳሌ ስፔሻል ታይፕ ኦፍ ፈንክሽን whose domain is the set of positive integer ይላል። ስለዚህ የሚገባው ቁጥር ፖዚቲቭ ኢንቲጀር ወይም ናቹራል ነምበር ነው ዶሜኑ ማለት ነው። the sequence is the function with domain natural number። እዚህ ጋር ማስተዋል ያለባቸው እየተማርን ያለ ነው ከኤክስትሪም ቡክ ነው፣ ለእናንተም ለጥያቄዎች እንዲመቻችሁ በሚል ሀሳብ ማለት ነው። ስለዚህ አሁን እዚህ ጋር የሚለው the sequence is the function a sequence is a function with domain natural number አሁን እንዳልኳችሁ ነው። ሌላኛው ደግሞ a sequence that has a last term is called finite sequence and a sequence that has or that doesn't have last term is called infinite sequence ይላል። ለምሳሌ ስንጠቅስ ሲኩዌንስ ምን ብያችኋለሁ? ሊስት ኦፍ ቲንግስ ነው። 1 3 5 7 እያለ መሄድ ቢሆን ከዛ ኮማ 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 አድርገን እንደዚህ ከገለጽን ይሄኛው ምን ይባላል? ኢንፋናይት ሲኩዌንስ ይባላል። ኢንፋናይት ሲኩዌንስ ምን ማለት ነው? ነምበር ኦፍ ኤሌመንቶችን ቆጥረን አንጨርስም ማለት ነው። 7 8 9 እያለ ሊሄድ ይችላል ማለት ነው። ግን እንደዚህ ቢሰጣችሁ ለምሳሌ 1 2 and 3 ወይም ደግሞ 1 3 5 ብሎ ቢሰጣችሁ ስንት ኤሌመንት አለ እዚህ ጋር? 1 2 3 እዚህ ጋርም 1 2 3 ኤሌመንት አለ። እንደዚህ ኤሌመንቶችን ቆጥረን መናቅ የምንችል ከሆነ ወይም ደግሞ የመጨረሻው ላስት ተርም እዚህ ጋር 5 ነው፣ እዚህ ጋር 3 ነው። ስለዚህ a sequence that has a last term is called finite sequence ይባላል። እነዚህ አሁን ኤግዛምፕል ኦፍ finite sequence መሆን ይችላሉ ማለት ነው። ሌላኛው ደግሞ ምን ይላል? የፋናይት ሲኩዌንስ ይልና ዶሜን ኦፍ ፋናይት ሲኩዌንሲስ 1 2 3 አፕ ቱ ኤን ማለት እዚህ ጋር 3 ሊሰጠን የቻለው ያስገባነው ቁጥር ላይ 1 2 እና 3 ስናስገባ ነው። የዚያውን የኤን ብዛት ስንት ነው? 1 2 3 ማለት ነው። ምን ማለት ነው? አሁን ለምሳሌ የዚህኛው
ተከታታይ ቁጥሮች ናቸው። የመጀመሪያው 1 2 ከዛ 3 እዚህ ጋር ስንመጣ አንድ ለምሳሌ የዚህኛው ወደ ፎርሙላ በኋላ እንዴት እንደሚቀየር አሳያችኋለሁ። ግን ያውን ሲጻፍ ኤኤን ኢዝ ኢኳልስ ቱ 2ኤን ማይነስ 1 ፎርም ቢሰጠን የመጀመሪያውን አንድ ሳስገባ ምን ይሆናል? አንድ ሲባዛ በሁለት ሁለት ሲቀነስ አንድ ይሆናል። ሁለት ሳስገባ 2 ታይምስ 1 2 ታይምስ 2 4 ማይነስ 1 3 ይሆነኛል። 3 ሳስገባ 3 ታይምስ 2 6 ማይነስ 1 ደግሞ 5 ይሰጠኛል። ስለዚህ አንድ ሁለት እና ሶስትን እንደ ዶሜን ሳስገባ ይሄን ይሰጠኛል። ስለዚህ ዶሜኑ እንደዚህ ይሆናል ማለት ነው። 1 2 3 ይሆናል። ስለዚህ ይሄ ለፋናይት ሲኩዌንስ ነው። ለኢንፋናይት ሲኩዌንስ ግን ዶሜኑን ቆጥረን አንጨርስም። ምክንያቱም 1 2 3 4 እያስገባን በሄድን ቁጥር የሆነ ቁጥሮች እየመጡልን ስለሚሄዱ ማለት ነው። ለዛ ነው እዚህ ጋር ናቹራል ነምበር የሚሆነው። ሌላው ደግሞ እዚህ ጋር ምን ይላል መሰላችሁ? rather than using functional notation ወይም function notation for sequence use a subscript notation ይላል። አሁን ፈንክሽን ኖቴሽን ምንድነው? ድሮ የተማርነውን ታስታውሳላችሁ። ለምሳሌ 9ኛ ክፍል 10ኛ f of x is equals to 2x plus 1 እንደዚህ አይነት ነገሮች ፎርሙላዎች አሉ። አሁን እንደዚህ ከሆነ ይሄ ምን ይባላል? ፈንክሽን ኖቴሽን ይባላል። በእንደዚህ ነው። ለምሳሌ a of n is equals to 2n plus 1 ይሄውን ፈንክሽን ኖቴሽን ፎርም ነው የጻፈው። እንደዚህ አይነት ከሆኑ ፈንክሽን ኖቴሽን ይባላሉ። ግን በዚህ አይነት ፎርም ሳይሆን የሚጻፈው ለሲኩዌንስ ሲሆን በምን ፎርም ነው? ሰብስክሪፕት ኖቴሽን thus an is equals to 2n plus 1 ይሄኛው ደግሞ እንደዚህ ሲሆን ምን ይባላል? ሰብስክሪፕት ኖቴሽን ይባላል። ሰብስክሪፕት ኖቴሽን በእንደዚህ አይነት ፎርም ሲጻፍ እችኛዋ ምን ትባላለች? ጀነራል ተርም ይባላል። ይሄ ጀነራል ተርም። እነዚህ ደግሞ የሚገቡባቸው ቁጥሮች ነው። ለምሳሌ የመጀመሪያው አንድ ሳስገባ ምክንያቱም ዘ ዶሜን ኦፍ ሲኩዌንስ ኦል ናቹራል ነምበር ስለሚል የመጀመሪያው አንድ ሳስገባ ስንት ይሰጠኛል? አንድ ሳስገባ ኤኤን which is equals አንድ ሳስገባ 1 times 2 2 plus 1 3 ነው። ሁለት ሳስገባ 2 times 2 4 4 plus 1 5 3 ሳስገባ 3 times 2 6 6 plus 1 7 እያለ ይሄዳል ማለት ነው። ይሄኛው እንዳልኳችሁ ጀነራል ተርም ነው። እነዚህ ደግሞ ምን ይባላሉ? ተርም ኦፍ ሲኩዌንስ ይባላሉ። ተርም ኦፍ ሲኩዌንስ ይባላሉ። ወይም ደግሞ ምን ማለት ነው? ተርም ኦፍ ሲኩዌንስ ማለት ሬንጅ ማለት ነው። ሬንጅ ለማለት ፈልጎ ነው። የመጀመሪያው ኤ1 ትባላለች፣ ፈርስት ተርም ማለት ነው። ቀጥሎ ያለው ኤ2 ይባላል። ቀጥሎ ያለው ኤ3 ይባላል። እንዲህ እያለ እየቀጠልና እዚህ ጋር ኤን ማለት እንችላለን። እችኛው ደግሞ ኤንስ ተርም ትባላለች። ኤንስ ተርም ማለት ነው። እንደዚህ ተብሎ ይገለጻል። ይህን ለመግለጽ ነው። ሌላው ሲኩዌንስ በአራት መንገድ መግለጽ ይቻላል። ሊስቲንግ ተርምስ አለ፣ ድሮይንግ ዘ ግራፍ ዩዚንግ ሪከረንስ ሪሌሽን እና ራይቲንግ ጀነራል ተርም የሚለው ነው። አራቱንም ተራ በተራ የምናይ ይሆናል ማለት ነው። አሁን ሊስቲንግ ተርምስ ስንል ምን ለማለት ፈልገን ነው? ቅድም እንዳሳየዋችሁ ነው። ለምሳሌ ኤኤን ኢዝ ኢኳልስ ቱ 2ኤን ፕላስ 1 ከሆነ ምን አልኩኝ? ኤኤን ኢዝ ኢኳልስ ቱ አልኩኝና ኢንፑቶችን አንድ ሁለት እያስገባው ሲሄድ ስንት መጣልኝ? አንድ ሳስገባ አንድ ሲባዛ በሁለት ሁለት ሲደመር አንድ 3 መጣልኝ። ሁለት ሳስገባ ሁለት ሲባዛ በሁለት አራት ሲደመር አንድ 5 መጣልኝ። 3 ሳስገባ 3 ታይምስ 2 6 6 ፕላስ 1 7 መጣልኝ። ይሄ ሊስት የምናደርግበት ዘዴ ይሄ ሊስቲንግ ሜተድ ይባላል። ሊስቲንግ ሜተድ ይባላል። ይሄኛው ዋን ኦፍ ዘ ሜተድ ኦፍ ዲስክራይቢንግ ሲኩዌንስ ነው። የመጀመሪያው ሜተዳችን ነው። ሌላኛው ደግሞ ይሄን ጀነራል ተርም ብቻ ራሱ መጻፍ ሌላኛው ዲስክራይቢንግ ሲኩዌንስ ሜተድ ነው። ስለዚህ ይሄኛው ደግሞ ምን ይባላል? ጀነራል ተርም፣ ራይቲንግ ጀነራል ተርም ይሆናል ማለት ነው። ጀነራል ተርም ይሆናል ማለት ነው ይሄኛው። ሌላኛው ሶስተኛው ደግሞ ዩዚንግ ወይም ድራይቪንግ ግራፍ ነው። ሶ ግራፍ ድሮ ስናደርግ እንደዚህ ይሆንና ለምሳሌ አንድ ሳስገባ በኤን ቦታ አንድ የኤክስ ቫልዩ ማለት ነው። አንድ ዶሜን ነው። እዚህ ጋር አንድ ሳስገባ ስንት መጣልኝ? 3 መጥቶልኛል። ሁለት ሳስገባ ስንት መጣልኝ? 5 መጣልኝ። እዚህ ጋር ሁለት ሳስገባ 3 ሳስገባ ስንት መጣልኝ? 9 መጣልኝ። ሰዎችኛው እንደዚህ እናደርጋታለን። አንድ ሳስመጣ ሁለት ሳስገባ 5 3 ሳስገባ 9 ከዚህ ጀምሮ እንደዚህ ይሄዳል። ግራፍ ድሮ በማድረግም መግለጽ እንችላለን ማለት ነው። ሌላው ሪከረንስ ሪሌሽን ደግሞ ቀጣይ እንማረዋለን። ከዛ በፊት እዚህ ጋር ኢሉስትሬቲቭ ኤግዛምፕል ብሎ ስንት ሰጥቶናል? አንድ አራት ጥያቄ ሰጥቶናል። እሱን እንስራና በዛሬ ክላስ ቀጣይ ደግሞ ሪከረንስ ሪሌሽን እና አርቲሜቲክ እና ጂኦሜትሪክ ምን ማለት እንደሆነ ጂኦሜትሪክ ሲኩዌንስ እና አርቲሜቲክ ሲኩዌንስ የሚለውን እናያለን። እዚህ ጋር ኢሉስትሬቲቭ ኤግዛምፕል ብሎ የሰጠን አንደኛ ምን ይላል? ፋይንድ ዘ ፈርስት ፎር terms 8th term and 10th term
ኦፍ ሲኩዌንስ ይለናል። የምንፈልገው የፈርስቱን ተርም ዘ ፈርስት ፎር ተርምስ ማለት ምን ማለት ነው? ኤ1 ኤ2 ኤ3 እና ኤ4 ማለት ነው። ወይም ደግሞ የመጀመሪያ አራቱ ሬንጆች እንደማለት ነው። ኤ8 ማለት ደግሞ ኤት ስተር ማለት ኤ8 ማለት ነው። ወይም ስምንተኛው ሬንጅ ምንድነው የሚለውና ቴንስ ማለት ደግሞ ኤ10 ነው የምንፈልገው ማለት ነው። ስለዚህ ኤኤን ብሎ የመጀመሪያው ጥያቄ ምን ይላል? ኤኤን is equal to 1 ፕላስ ማይነስ 1 ዘ ፓወር ኦፍ ኤን ፕላስ 1 የሚል ኢኩዌሽን የተሰጠን ያውን በሰብስክሪፕት ኖቴሽን የተሰጠን ትክክል ነው። ከዛ ኤ1 ማለት ኢን ፕሌስ ኦፍ ኤን ዋንን ሰብስቲቱት ማድረግ ነው ማለት ነው። ይሄ ማለት 1 ፕላስ ማይነስ 1 ዘ ፓወር ኦፍ 1 ፕላስ 1 ይሆናል። ይሄ ምን ማለት ነው? 1 ፕላስ ማይነስ 1 ዘ ፓወር ኦፍ ማይነስ 1 ዘ ፓወር ኦፍ 1 ፕላስ 1 2 ነው። ይሄ ደግሞ ኢቭን ስለሆነ ሁለት ስለሆነች ምን ይሆናል? አሁን ማይነስ 1 ተብሎ ከላይ ያለችው ኢቭን ቁጥር 2 4 6 8 ሊሆን ከሆነ አንድ ይሆናል። ማይነስ 1 ተብሎ 3 5 ምናምን ኦድ ቁጥሮች እነዚህ ኦድ የሚሆኑ ከሆነ ደግሞ ማይነስ 1 ይሆናል ማለት ነው። ስለዚህ የኛው ፖዚቲቭ 2 ስለሆነች ፖዚቲቭ ይሆንና 1 ፕላስ 1 ምን ይሆናል? 2 ይሆናል ማለት ነው። ይሄ ምን ያገኛል? ኤ1ን አገኘን። ሌላኛው ምንድነው የምንፈልገው? ኤ2 ሚንስ ኢን ፕሌስ ኦፍ 2 ኢን ፕሌስ ኦፍ ኤን 2 ኢንሰርት እናደርጋለን ማለት ነው። ስለዚህ ኤ2 is equal to 1 ፕላስ ማይነስ 1 the power of 2 plus 1 ይሆናል። ይሄ ማለት 1 ፕላስ ማይነስ 1 the power of 3 ይሆናል። ማይነስ 1 the power of 3 ደግሞ በዚህኛው ፎርም ሲቀመጥ ኦድ ስለሆነ ፓወሩ 1 ማይነስ 1 ይሆናል። that's 0 and a3 ማለት ደግሞ 1 ፕላስ ማይነስ 1 the power of 3 plus 1 ነው። ይሄ ምን ማለት ነው? 1 ፕላስ 3 ፕላስ 1 4 ነው። ማይነስ 1 the power of 4 ደግሞ ፖዚቲቭ 1 ነው። ስለዚህ 1 ፕላስ 1 መሆንልን 2 ሆነልን። ኤ3 እናገኘን ማለት ነው። ፋይናሊ ኤ4 እንፈልጋለን። ኤ4 ወይም ደግሞ ፎርዝ ተርም ማለት ነው። ስለዚህ ይሄ ማለት 1 ፕላስ ማይነስ 1 the power of 4 ፕላስ 1 ማለት ነው። ይሄ ደግሞ 1 ፕላስ ማይነስ 1 the power of 5 ኦድ ነምበር ስለሆነች ማይነስ ይሆናል። 1 ማይነስ 1 ይሆናል። ይሄ ደግሞ 0። ስለዚህ አራቱን ተርሞች ያገኘን በሊስቲንግ ሜተድ ስንጽፍ ኤን ኢዝ ኢኳል ቱ ሁሉንም ተርሞች መግለጽ ማለት ነው። ኤ1ችን 2 ነው። ኤ2ችን 0 2 and ፋይናሊ 0 ነው ማለት ነው። በዚህ መንገድ እንገልጻለን። ኤ8 ሲለን በኤን ቦታ 8ን ተኩ ማለት ነው ሌላ አባባል። ስለዚህ 1 ፕላስ ማይነስ 1 ዘ ፓወር ኦፍ 8 ፕላስ 1 ይሆናል። ይሄ ደግሞ 1 ፕላስ ማይነስ 1 ዘ ፓወር ኦፍ 9 ይሆናል። 9 ደግሞ ኦድ ስለሆነች ማይነስ 1 ዘ ፓወር ኦፍ ኦድ ነምበር ማይነስ 1 ነው የሚሰጠን። ስለዚህ 1 ፕላስ ማይነስ 1 ይሆናል። ስለዚህ 1 ፕላስ ማይነስ 1 ደግሞ 0 ይሆናል ማለት ነው። ኤ8 እንደዚህ ይሆናል። ኤ10 ከሆነ ደግሞ ኤን ቦታ 10 ተኩን ብለ ስለዚህ 1 ፕላስ ማይነስ 1 ዘ ፓወር ኦፍ 10 ፕላስ 1 ይሆናል። ይሄ ደግሞ 1 ፕላስ ማይነስ 1 ዘ ፓወር ኦፍ 11 ይሆናል። 11ም ኦድ ስለሆነ 1 ማይነስ 1 ይሆናል። ይህም 0 ይሰጠናል ማለት ነው። ኤ10ም 0 ኤ8ም 0 ይሆናል ማለት ነው። ሌላኛው ቢ ላይ የሚጠይቀው ደግሞ ምንድነው? ኤኤን which is equal to n plus 2 over 3n minus 8 የሚል ጥያቄ ነው። ያውን ዝም ብዬ ሰዓት ከሚፈጅ ኤ1 እና ኤቱን ከሰራው በቂ ነው። ኤ1 ሲገባ 1 እዚህ ጋር አስገባለሁ። ስለዚህ ኤ1 is equal to 1 plus 2 over 3 times 1 minus 8 ይሆናል። ይሄ ማለት ከላይ ያለው 3 over minus 5 ይሆናል። ይሄ ማለት minus 5 over minus 3 over 5 ይሆናል ማለት ነው የመጀመሪያው። ኤ2 ማለት ደግሞ 2 plus 2 over 3 times 2 minus 8 ነው። ይሄ ማለት ደግሞ 4 over 6 ሲቀነስ 8 minus 2 ነው። ይሄ minus 2 ይሆናል። እናንተ ደግሞ ኤ3 ኤ4 እንፈልጋችሁ ሊስት ማድረግ ቀላል ነው። ሲ ላይ ኤን is equal to 6 ይላል። ይሄ ኮንስታንት ቁጥር ነው። ስለዚህ ኤ1 ሲባል ሌላ እዚህ ጋር ኤን ወይም ሌላ ቫሪያብል ስለሌለ ይሄን አሁን ቀጥታ ሊስት ስናደርገው ኤ1ም ሆነ ኤ100ም ፈልጉ ቢባል ዘርዝራችሁ ፈልጉ ቢባል 6,6,6 እያለ ነው የሚሄደው ኮንስታንት ቁጥሮች ሲሆኑ ማለት ነው። ስለዚህ ይሄኛው ኤ1ም 6 ነው፣ ኤ2ም 6 ነው፣ ኤ3ም 6 ነው፣ ኤ4ም 6 ነው። እንደዚህ እያለ ይቀጥላል ማለት ነው። ምክንያቱም እዚህ ጋር ኤን ቢኖረን ሌላ አንድ ሁለት እያስገባን እንሄዳለን። ስለሌለ ግን እንደዚሁ ኮንስታንት ቁጥሮችን ሊስት ማድረግ ብቻ ነው ማለት ነው። የመጨረሻው ዲ ላይ ምን ይላል? ኤን is equal to log ኤን ይላል። ሶ የመጀመሪያው ኤ1 ስንፈልግ ምን ብያቸዋለሁ? በኤን ቦታ አንድ ኢንሰርት ማድረግ ነው። ስለዚህ ሎግ 1 ይሆናል። ኤ2 ሲሆን ሎግ 2 ይሆናል። ኤ3 ሲሆን ሎግ 3 ይሆናል።
ኤንድ ፋይናሊ ኤ 4 ሲሆን ሎግ 4 ይሆናል። እነዚህን ሊስት ማድረግ ነው። እንደዚህ አድርገን ኤን ኢዝ ኢኳልስ ቱ ብለን ሎግ 1 ሎግ 2 ሎግ 3 ብለን እንጽፋለን። ወይም ኤ ሲሆን ደግሞ ምንም ለውጥ የለውም ሎግ 8 ይሆናል። 8ንም ሎግ 10 ይሆናል ማለት ነው። በዚህ መንገድ እንሰራለን። ይሄው የዛሬ ዲስከሽናችን በዚህ ላይ ያበቃል። ይሄ ማለት ዛሬ ምን አየን? ዋት ኢዝ ሲኩዌንስ አለን። ሲኩዌንስ ኢዝ ዘ ሊስት ኦፍ ቲንግስ ኢን ሩል ነው፣ በህግ መሰረት ነው። ህግ አለው እዚህ ጋር ለምታዩት የሆነ ፎርሙላ ተሰጥቶ ነው የምንሰራው እንጂ ዝም ብለን ቁጥር መደርደር አለም። ሲኩዌንስ ማለት ሁሉ ጊዜ ደግሞ የሲኩዌንስ ዶሜን ምንድን ነው ያለን? ናቹራል ነምበር ነው። ከአንድ ነው የሚጀምረው። ኤን ቦታ ሳስገባ ከአንድ ጀምሮ ነው። ኔጌቲቭ ቁጥር አላስገባም፣ ዜሮ አላስገባም። ከአንድ ጀምሮ መግባት አለበት። ግን የሚመጣልኝ ቁጥር ኔጌቲቭ ሊሆን ይችላል። ይኸው ለምሳሌ እዚህ ጋር ዜሮ መጥቶልኛል። የተለያየ ቁጥር ሊመጣ ይችላል። ያ ማለት ደግሞ የወጣልን አውትፑት ነው። አውትፑቱ ደግሞ ሪል ነምበር መሆን ይችላል ብያቸዋለሁ። ኔክስት ክላስ ሪከረንስ ሪሌሽን የሚባል ነገር አለ። አሁን እዚህ ጋር ስንቱን አይተናል? ዜር አር ፎር ሜቶድ ኦፍ ዲስክራይቢንግ ሲኩዌንስ ብያቸው ነበር። ሶስቱን አይተናል። አንደኛው ሊስቲንግ ሜትድ አይተናል። ጀነራል ተርም እንዴት እንደምንጠቀም እዚህ ጋር ያለውን አይተናል። ድሮይንግ ግራፍ ተመልክተናል። ደግሞ ሪከረንስ ሪሌሽን ምን ማለት እንደሆነ እናያለን። በተጨማሪም ሌላ የቀሩትን አክቲቪቲዎችን እንሰራለን፣ በኤክስትሪም ቡክ ላይ ያሉትን ማለት ነው። በተጨማሪ ደግሞ ሲኩዌንስ ብለን ዛሬ የተነጋገርነው ለሁለት ይከፈላል፣ አርቲሜቲክ እና ጂኦሜትሪክ ማለት ነው። አርቲሜትሪክ እና ጂኦሜትሪክ ማለት ምን ማለት ነው የሚለውንም በተጨማሪ ሁኔታ የምናይ ይሆናል ማለት ነው። እስከ ኔክስት ክላስ ደግሞ ጉድ ባይ።